ከተናገረ ምንም ማለት ውጤታማ አይሆንም። ሰው ከሰበከ ምንም አያመጣም። የምትጠብቁት ቀናን ከሆነ አንድ ነገር አታገኙ። እግዚአብሔር ከተናገረ ግን ታሪክ ይሆናል። እግዚአብሔር መናገር ሲጀምር ግን ነገሩ ይቀየራል። እግዚአብሔር ሲናገር ግን ደረቅ ቦታ ውሃ ማፍለቅ ይጀምራል። እግዚአብሔር ሰበር ዜና ነው ተናግሯል። ይዛችሁ ሂዱ። ምን የምን በድካማቸው ኃይልን ገልጸዋል። የእግዚአብሔር ቃል እናንተው እስኪ መጽሐፍ ቅዱሳችን አውጡ። ሁሉ ጊዜ የምታነቡት የምታውቁት ቃል ነው ዛሬ ወደ ውስጥ የመጣው። የተዘጋጀው ቃል ትንቢተ ናሁም ምዕራፍ 1 ቁጥር 2 ጀምሮ ያለው ነው። አሁን እዚህ ያገለገልኩ እግዚአብሔር የሰጠኝ ያለው ቃል ደግሞ ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ጀምሮ ያለው ነው። ማንብላችሁ ማገለግላችሁ ነገሥት ምዕራፍ 4 ላይ ያለው ነው። እግዚአብሔር ለምን እንዳስቀየረኝ አላውቅም። ምን ለማውራት እንደፈለገ አላውቅም። ድንገተኛ የሆነ ክብር ቤታቸውን ይጎበኛል። አላችሁ እግዚአብሔር ልጆች፣ ድንገተኛ የሆነ ጉብኝት ቤቴን ይጎበኛል። ድንገተኛ የሆነ ጉብኝት ትዳርህን ይጎበኛል። ድንገተኛ የሆነ የእግዚአብሔር ኃይል ያገኛቸዋል። እናም በመስኪ አብረን በጌታ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 4 ከነቢያት ወገን ሚስቶች አንዲት ሴት ባለ ባሪያ ሞቷል። ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዷቸው መጥቷል ብላው ወደ ኤልሳዕ ጮኸች። እርሷም እድግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያዬ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሂደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻችሁም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አላት። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። ማድጋዎቹ በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ሴቱም ቆመ። መጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለ ዕዳው ክፈዪው፣ አንቺና ልጆችሽ ከተረፉ ተመገቡ። አሜን ይባል። እጃችሁን ከፍ አድርጉና ይሄ መልእክት ተቀበሉ። ኦሪጂናል መልእክት ነው። የመጀመሪያው መልእክት ነው። በጌታ በኢየሱስ ስም ትርፍ የሆነ ኢየሱስ ዛሬ በቤት ይገባል። የሁሉ ነገር ዋና ኢየሱስ በቤታቸው ይገባል። የሁሉ ነገር ትርፍ ኢየሱስ በቤታቸው ይገባል። ነግዳችሁ የምታተርፉት ኢየሱስ በቤታቸው ይገባል። የማይጎል ኢየሱስ በቤታቸው ይገባል። መልእክቴ እንደዛ ነው። እግዚአብሔር ዕዳህን ከፍለዋል። የሰማ ሰው ጮኹ አሜን። ለዘላለም ብሩክ ሆኜ አንቺ ብሩክ ሴት ጮክ በሉና እግዚአብሔር ዕዳህን ከፍላል ብሎ እግዚአብሔር ዕዳህን ይከፍላል ብሎ በሽተኞች በሽታ ዕዳቸው ይከፈላል። የገንዘብ ችግር ያለባቸው ይከፈልባቸዋል። ካልሆነ ደግሞ እንደዛ ብላችሁ ከራሳችሁ መልእክት ውሰዱ ወይም ርዕስ አድርጋችሁ ውሰዱ። እግዚአብሔር ጎደሎህን ይሞላዋል። ካልሆነ ደግሞ እንደዛ ብለህ ርዕስ ለራስህ ውሰድ። ነገሬ አይቀማህም። ጮኮላ ነገሬ አይወሰድም በሉስ። ነገሬ አይቀማም በሉስ። እግዚአብሔር ዛሬ እዚህ በመካከል 6-7 ሰው ያገኘዋል። ይህንን ቃል የሰጠኝን ቃል ስላስቀይረኝ ያለ ምክንያት አይደለም። እግዚአብሔር የሚጎበኛቸው ሴቶች ዛሬ ይዛሉ። እግዚአብሔር የሚጎበኛቸው ወንዶች ዛሬ ይዛሉ። ነገራቸው የሚቀየርላቸው ሰዎች ይዛሉ። እንዲህ ያለው ሰው ያዝና ንግንቅ አድርግና ለአንተ ነው ይሄ መልእክት በልልህ። አታሳልፎ በለው፣ እንዳያልፍልህ በለው፣ ንገረው። ይሄ መልእክት ያንተ ነው በልልህ። እግዚአብሔር የሚጎበኛው አንተን ነው በለው። እግዚአብሔር የሚነካው አንቺን ነው በለው። እያገለገልኩ ድንገተኛ ክብር ያገኛቸዋል። አጃጅ ብለት ለጌታ ክብር ይሁን። ስለ ቃሉ መጽሐፍ ሲነግረን ከነቢያት ልጆች ምስት አንዲቷ ሴት እየሮጠች ወደ እግዚአብሔር ሰው ነው የመጣችው። የእግዚአብሔር ሰው ያገለግላል። የእግዚአብሔርን ድምፅ ይሰማል። እግዚአብሔር በባሪያዎቹ ይናገራል። እግዚአብሔር በልጆቹ ያወራል። የዕለቱን መልእክት፣ የሚመጣውን መልእክት፣ በሕይወት ውስጥ ያለውን ነገር፣ በዘመን ላይ ያለውን ነገር እግዚአብሔር በልጆቹ ያወራል። ቅኖች ያለው ሰው በደንብ ያዙና ከሁለት አንዱ አንተ ጋር አለ ብሎ በደንብ ነገሩ። ከሁለት አንዱ አንተ ጋር አለ። ወይ ተቀብተሃል ወይ ነቢይ ካንተ ጋር አለ።
የተቀመጠ ሰው ከሁለት አንዱ አለው። እንዳልተቀባውም የለውም ካልከው ከዘርም ላይሆን ይችላል፣ ግን የተቀባ ሰው ካንተ ጋር አለ። ኢማን ተቀበል፣ የተቀባ ሰው ካንቺ ጋር አለ። ኢማን ተቀበል፣ የተቀባ ሰው ካንተ ጋር አለ። በየትኛው ምንም አይነት ታምር መፍትሄ ውጤት ላይ ያመጣ ይችላል። ቅባት ግን ታምራትን ያደርጋል። ቅባት ግን ቀንበርን ይሰራል። ቅባት ግን በሽተኞችን ይፈውሳል። ቅባት አብቶሮ ዙና ማህቢያ ነው። እግዚአብሔር ተናግሮኛል። ቀብቼ ከፍታ ላወጣቸዋለሁ። እግዚአብሔር ከእኔ ጋር አለ ካልጮክ ብለህ አሜን ተናገረ። እግዚአብሔር ሰማው። ቀብቼ ከፍታ እሰጣቸዋለሁ አለ። ዝም ብለህ አሜን በል ዛሬ። ቀብቼ ለሰው መፍትሄ የሚሰጣቸው፣ ቀብቼ ቦታ የሚሰጣቸው፣ ቀብቼ ቁልፍ የሚሰጣቸው፣ ቀብቼ ሰላማን የሚሰጣቸው፣ ቀብቼ ሀገርን የሚሰጣቸው እጅ ዘርጋና አሜን ብለሽ ሁላችኋለሁ። ሰው በደንብ ያዝ። ይኸው መፈለግ ያለብኝ በለው፣ መፈለግ ያለብኝ በለው፣ ቅባቱን ነው በለው። ጮክ በልና ቅባቱን ነው በለው። እያገለገልኩ ዛሬ አንድ ሰው ላይ ይፈሳል። ሞት ወደ ሞት የተነዱ መቃብር ላይ ሊሄዱ ቃሬዛ ላይ ተቀመጡ እየቀበሩ ሊቀብሩ እየወሰደው ያሉ ባለ ቅባት መታ ትነካለች። ያ ቀባሪ ቁሞ ሬሳው ተነስቶ ይረከበ። ቀባሪ ቁሞ ሊሞት ሊቀበር ሄደ፣ ከመቃብር ተነስቶ ይቆማል። እግዚአብሔር ተናገረኝ። አንተ ዛሬ ትቀባለች። ይህን ቃል እግዚአብሔር ሲያስቀይረኝ እንደዛ ነው ያለው። እቺ ጭንቅ ምድር ላይ ልጆቼ ምክሮች በገቡበት ሰዓት አንዱን ቀብቻ አነሳዋለሁ። ለምድሩ መፍትሄ የሚሆነው ይቀባሉ። ለቤተክርስቲያን መፍትሄዎች ይቀባሉ። ለትውልድ መፍትሄዎች ይቀባሉ። ለመንደር መፍትሄዎች ይቀባሉ። እኔ ላይ ካልችሁ አክበልና ምንም አይነት የምትመካው ነገር ለትውልድ መፍትሄ አያመጣም። ምንም አይነት ያዘጋጀከው ወረቀት ዶክመንት ለምድር መፍትሄ አያመጣም። ያካበብከው የገንዘብ ብዛት ለምድር መፍትሄ አያመጣም። ቅባት ግን መፍትሄ ያመጣል። ማነው ከኔ ጋር ያለችው? አሜን የሚል ቅባት መፍትሄ ያመጣዋል። አይቻለሁ። ጉራ መካከል አይቻለሁ። በትንሹ 26 ሰዎችን ጉራ መካከል አይቻለሁ። ምንድናቸው ስል የቅባት ሰዎች ናቸው። ፕሮግራም ያለባቸው ሰዎች፣ የተቀቡ ሰዎች፣ ለሞቱ ነፍስ የሚሰጡ ሰዎች፣ ያለቀለትን የሚያስቀጥሉ ሰዎች፣ የምድሪቱን ቁልፍ የተቀበሉ ሰዎች። እኔ ዝም ብላችሁ አሜን በሉ። ኢየሱስ አዋሲ 26 ሰዎች ላይ ይቻሉ ቆይ አገኛለሁ። እቀባዋለሁ፣ ለምድሪቱ መፍትሄ ይሆናሉ። እቀባዋለሁ፣ ለትውልድ መፍትሄ ይሆናሉ። እጅግ ከፍ አድርግልኝ። ይሄ ምድሪቱን የሚቀይር ቅባቱ ተቀበሉ። ደጋሚውን ልመታ ቅባት ይውደቅ። ማስተኛውን የምትረግጥበት ቅባት ይውደቅ። እየሄድክ የተቀበረውን የምታበላሽበት ቅባቱ ይውደቅ። በኢየሱስ እግዚአብሔር ተናግሮኛል። የብዙ ሰው አይን የሚያየው አንድ ሰው ይነሳል። ከኔ ጋር ካለ ጮክ ብለህ አሜን። አንተ ወጣትነት እንዳትመለከት፣ የሆነ ጉስቁልና አለመራ አለመማርን፣ የሆነ ቋንቋ ማጣትን፣ የሆነ ገንዘብ ማጣትን፣ የሆነ ነገር ስለከሰረብህ ግራ እንዳትገባ እግዚአብሔር ተናግሮኛል። አንድ ሰው አለ ጉርበነካከል እኔ ያየሁት አንድ ሰው ነው። የሚያምን አንድ ሰው ካለ ዛሬ ተሸክሞ ይሄድ። የሁሉ አይን ያያል። የሁሉ አይን ያያል። የሁሉም አይን ይመለከታል። አንድ ሴት አለች፣ አንድ ወንድ አለ። እዚህ ቤተክርስቲያን ተቀብቶ ይነሳል። እግዚአብሔር ምድሪቱን አሳልፎ ይሰጣል። ትውልድን አሳልፎ ይሰጣል። እጅን ዘርቀና ቤት ብለው ሰምቻለሁ። ይህን ቃል ሲያስመልሰኝ ጌታ፣ ይህን ቃል ሲያስቀይረኝ ጌታ እንደስናል ልጆች አሉኛል። እንዲህ ያለው ሰው በደንብ ያዙና አንተ ለራሴ አቅቶሃል፣ ባለመብት አይደለህም። እየመጣ ያለው ቃል በሎ ገበያው እንደምትተርፍ ነው። የመፍትሄ ሰው ነህ በሎ። ሃሌሉያ! እግዚአብሔር እንዲህ ያለ የተደበነ ምስጢራቶችን ያያል። አስደግሞ ከዚህ በኋላ ወንበር ላይ ቁጭ ብሎ ከአንተ ጋር አይማርም። አስመጥተ
ትገልጠዋለህ። ኪሳቸው ውስጥ ያለውን ትገልጠዋለህ። ኢፎ የመጡትን ኢዮሲጋ ያደረጉትን አንገት ላይ ያደረጉትን አይተህ ትመጭቀዋለህ። ጮኩሪቲ ከፍላል ግን ተነሳል በለው። የሚደበቅ ነገር አይኖርም በለው። የሚደበቅ ነገር በለው አይኖርም። እኔ በለው የተቀባ ሰው ባለመፍትሄ ሰው ነኝ። ከዚህ በኋላ አይኔ ይከፈታል። አጋንንት ላይ በለው በኃይል ይነሳሉ። ክብር ያገኛቸው እግዚአብሔር ግባት ያገኛቸው የሆነ ነገር ዛሬ አትቀመጡ። ተያዙ። ጌታ እንደዚህ አለ። በምን መልክ እንደዚህ ቤት እንደመጣችሁ አላውቅም። ምን ልባችሁ እንደተቀመጠ አላውቅም። ተቀላቅላችሁ አትኖሩም ማለት ተቀላቅላችሁ አትኖሩም ማለት እኔ እግዚአብሔር ከእናንተ ጋር መሆኑን አሳያለሁ። አምላክ መሆኑን አሳያለሁ። እኔ ልጆች መሆናችሁን አሳያችኋለሁ። አትቀጥሉ። ምን መቀል ያለበትን ነቅለዋል። መገልበጥ ያለበትን ገለብጠዋል። እየጮኻችሁ ጩኸታችሁ ተይዟል። እየሰራችሁ ነው፣ በረከታችሁ ተይዟል። ምንድነው ጌታ እያላችሁ ነው? ከናችሁ ያለ ሰው ነው፣ ፊታችሁ ያለ ሰው ነው። ምድራችሁን ያሰረ እኔ ገለብጠዋለሁ። ከልብዳችሁ ምትወሱ አራት ናችሁ። ሃሌሉያ! የተቀባ ሰው እግዚአብሔር የተናገረ ስለ ሴቷ ጉዳይ አይደለም። ሴቷን ታሪክ የቀየረ የተቀባ ሰውን ታሪክ ነው። በሚና ያለው ሰው ከደም ያዘና ከሁለቱ አንዱ አንተ ጋር አለ። ጮኩለ ነገር ከሁለቱ አንዱ አንተ ጋር አለ። ወይ ተቀብተሃል፣ አሰማ ወይ ተቀብተሃል፣ ወይ የተቀባ ከአንተ ጋር አለ፣ ወይ የተቀባ ከዘሬ አለ፣ ወይ የተቀባ ከማንዘሬ አለ፣ ወይ የተቀባ ከሰውቴ አለ። የተቀባ ሰበስ ዘር ከቤታችሁ ይወጣ። እግዚአብሔር ሰው ስሙን ምስክር ነው ጌታ። እኔም ቤት በአንድ ሰንደር እንደተቀመጣችሁ እንዴት እንደመጣችሁ አላውቅም። የልጆችን ታሪክ ቀይረዋል። ከዚህ በኋላ ነው ከመከራ ጋር ከችግር ጋር እየተጋፋችሁ አትቀጥሉ። በተለይ መጨረሻ ላይ ያለው ወንድሜ የሰራዊት ጌታ እግዚአብሔር በግራ በኩል በቀኝ በኩል ያለውን ሰልፍ በቅርብ ጊዜ እበትነዋል። ሰልፉ የኔ ነው አለ። አይዋጉህም አለ። ከአንተው ስለ ኪዳን አለ። ተናግሬአለሁና እፈጽምሃለሁ። አብሬ መሆኔን አሳይሃለሁ። ተቸከተሩ እግዚአብሔር ከእኔ ጋር ነው። ጨርሻለሁ። አረፍ ጥቂት ነገር ላውራና ከዛ በኋላ ወደ ግባት እንመጣለን። ሃሌሉያ! ሁሉቻ ለሰፈደ እንዳዙና ሁለት ነገር አንዱ አለብህ። እንደም እንደዛ ታስታውቃለህ። የተቀባ ሰው ነው። ፊት ያበራል በሉት። ታስፈራለህ በሉት። የተቀባ ሰው ነው በልልኝ። ታስፈራለህ በልልኝ። ታስፈራለህ በልልኝ። የተቀባ ሰው ያስፈራ። የተቀባ ሰው ያስፈራ። ንግግሩ ያስፈራ። አካሄዱ ያስፈራ። ቁመናው ያስፈራ።
እባካችሁ በጌታ ፍቅር እቺ ዘርጋለኝና ቅባት ወልድ ከአህያ ጥበቃ ወደ ንግስና ነው ቅባት። እሺ ቅባት ወልድ ቅባት ወልድ ከሽንኩርት ንግድ ወደ መላክ ከቤትነት ወደ ዓለም አቀፍ ነው ነው ቅባት ከበግ ጥበቃ ከድብና ከአንበሳ ጋር ከመታገል ወደ ንግስና አባትን ኢየሱስን ያገኘ ክብር ቅባት ዛሬ ያገኘ ኢየሱስ ጌታ ነው። እስከ እርሷ ነው ይላል። ስለዚህ ሴቷ በተጨነቀችበት ሰዓት፣ የሆነ ነገሮቿ በተዘጋጋበት ሰዓት፣ ነገሩ ማለቂያ በደረሰበት ሰዓት ቆም ብላ አሰበች። አሁን ወደ ማሰቢያ አይምሮ ተመለሰች። ይሄ ታሪክ የሚቀየረው በቅባት እንጂ በቅናት አይሆንም አለች። በመሮራት አይሆንም አለች። ሀሳብ በማምዛት አይሆንም አለች። ቁጭ ብሎ እንባ በማለቀስ አይሆንም አለች። ይሄ ነገር መስተካከለው በቅባት ነው። አንድ ጋር ላውጣላችሁ። ወይ ትፈልጋለህ ወይ ትፈልጋለህ። በኢየሱስ ስም ሁለተኛው ቃል አስቀራችሁ። ትፈልጋለህ። ማሰማ ከሆነ ቅባቱን ማታከብር ከሆነ የተቀቡትን የምትገፋ ከሆነ ፍለጋ ህይወቱን ትመጣጣለህ። እየፈለግ ዘመንን ትጨርሳለህ። አይ ቅባት ተቀባል የተቀቡትን የምታከብር የእግዚአብሔር ቃል ውስጥ ከሆንክ ደግሞ ትፈለጋለህ። አሜን እና የቱ ይሻላል? ትፈልጋለህ ወይ ትፈልጋለህ? አቤት አቤት አቤት! ሄሎ ሄሎ ሄሎ! ከኢየሱስን ትፈልጋለህ። ኧረ ትውልድ ይፈልግሃል። ሴቶች ይፈልጉሃል። ወንዶች ይፈልጉሃል። ሊወልድ ደርሶ ና እግዚአብሔር ሰው እጅ ጫን። ሱፐር ማርኬት ከብቶ አስቀምጦ ና እግዚአብሔር ሰው ቃል አውጣ። መኪና ገዝቶ መጥቶ ና እግዚአብሔር ሰው ቃል አውጭ። ልጄ ሞታለችና ና እግዚአብሔር ሰው እጅ ጫን። ቤቴ ባዶ ሆኗልና ና እግዚአብሔር ሰው ዘምር። ትፈልጋለህ ትፈልጋለህ። እድሜ ዘመንን ትፈልጋለህ ትፈልጋለሽ። እንደ አብሽ ቃል ይሆን ፈልጋለሁ ካልክ ከሆነ ማለት ነው። ትፈልጋለሁ ካልክ ከሆነ ማለት ነው። እኔ ሰምቻለሁ። የሰማሁት ለእኔ ይሁን ያለ አሜን ይበል። እኔ ሰምቻለሁ። ባለ ቅባቶችን አነሳዋለሁ። ለክብሬ የሚቆሙትን አነሳዋለሁ። ሊካቶ ሸፓራ አገለግላቸዋለሁ። ያገለግሉኛል። እግዚአብሔር ያገለግልሃል፣ አንቺን ታገለግላለሽ። ተያይዛችሁ ግን ሁለታችሁ እግዚአብሔር እንደዚህ አለ። የምድሪቱ ድሮራዎች ናቸው። ይህች ምድሪቱን ካስ የሚሰብሩ ድሮራዎች ናቸው። እግዚአብሔር መንፈስ እንደዚህ ነው። ሰዎች ተጨንቆ ግራ ተጋብቷቸው ግማሽ ይደውልላቸዋል፣ ግማሽ ወደ እናንተ መምጣት ይቻላል። እንዴት መስለኝ እንደዚህ አለ ጌታ። እድሜ ዘመናቸውን ሰው ፍለጋ መፍትሄ ፍለጋ ሲራራጡ የቆዩት ናቸው። ታሪክ የሚገለበጥ ቅባት በላቸው ላይ መጥቷል። ክብር የሚቀይር ቅባት በላቸው ላይ መጥቷል። ከዚች ደቂቃ ጀምሮ እነሱ ተፈላጊ ናቸዋል። ይህ ብቻ አይደለም። ዘር ማሰራችሁን፣ ቤተሰባችሁን፣ ትውልዳችሁን፣ እህት ወንድማችሁን የበላውን አውሬ አናት ላይ ትቆማላችሁ። በቅባቱ ጉልበት አጋንንትን ይረግጣሉ አለ። በቅባቱ ጉልበት ሰንዶ ይመታሉ አለ። በቅባቱ ጉልበት እባብ ላይ ይራመዳሉ አለ። እጃችሁን ዘርጉ። እናንተ በሏቸው የምትፈልጉ ሳትሆኑ ተፈላጊ ናችሁ። ተፈላጊ ናችሁ። ተፈላጊ እጅግ ዘርጋችሁ ወደ በናዝሬቱ ጌታ በኢየሱስ ስም የፈለጋችሁበት ዘመን ያብቃ። አንተ እግዚአብሔር ሰው፣ አንቺ እግዚአብሔር ሴት ከዚህ በኋላ ለምድሩ ለትውልድ የምትፈለጉ ትሆናላችሁ። የሚገርም ነው። ሕያው እግዚአብሔር ምስክር ነው። ከዚህ በኋላ ባለመፍትሄዎች ናቸው። ዝም ብላችሁ እንዳትቀመጡ። መፍትሄ ለመሆን ቅባት ያስፈልጋል። ጥረት አድርጉ። በጣም እናንተን ክብር እየፈለገ ነው። ቅባት እየፈለገ ነው። ቋንቋቸውን ይቀይራል።
ባለ ልሳን ያደርጋቸዋል። ባለ ትንቢት ያደርጋቸዋል። የመገለጥ ሰዎች ትሆናላችሁ። የበቀል ሴቶች ትሆናላችሁ። እግዚአብሔር የኔ ዲቦራዎች ናቸው። ስለዚህ ሴቷ ቤት ውስጥ ያለውን መከራ፣ ቤት ውስጥ ያለው ስቃይ ቁጭ አድርጋ ቅባት ፈለጋ። የእግዚአብሔርን ግሎሪ ፈለጋ። ሰው መጥቶ በሩን ያንኳኳል። ልጆችሽን ወስዳለሁ ይላል። ያስደነግጣታል፣ ያስፈራራታል። ብቸኛ ሴት ነች። የምንማገዳት የምንከራከራት ልጆችን አትወስድም የምን አንድ ወንድ የለም፣ አንድ አባት የለም፣ አንድ አባት የለም፣ ሰፈረኛ ለእሷ የሚቆምለት ሰው የለም። ብቻዋን ልጆች ታሳድጋለች። 5 ልጅ፣ 6 ልጅ፣ 3 ልጅ መጽሐፍ አይነግረንም። ልጆች ነው የሚለው። እነዚህ ልጆችን ይዛ ራብ ውስጥ መከራ ውስጥ ተከታለች። ጭንቅ ውስጥ ናት እቺ ሴት፣ መከራ ውስጥ ናት እቺ ሴት። ነገሮቹ በጨለመበት ሰዓት አይኗን አነሳች። ጎናቸው ያለው ሰው በደንብ ያዙና ችግር ሲበዛብህ ይበሉስኪ አይንን ቀና አድርገህ ሰማይ ይበሉስኪ ኢየሱስን ተመልከት በሉስኪ ቅባቱን ተመልከት በሉስኪ። በዚህ አጋጣሚ አንድ ነገር ተናግረንላት። ያው እግዚአብሔር ምስክር ነው። የቀባኝ እግዚአብሔር ምስክር ነው። ቅባት ፈላጊዎች አልባችሁ ትሄዳላችሁ። የተቀቡትን የምታከብሩ ሰዎች አልባችሁ ትሄዳላችሁ። ኤልያስ ጋር የነበረ መንፈስ ኤልሳዕ ላይ እንደወደቀ ባንቺ ላይ ይወድቃል። ነቢያቶችን አደባባይ ላይ የሚዘረዝሩ፣ ነቢያቶችን አደባባይ ላይ የሚሰቅሉ፣ የነቢያቶችን ስም የሚያጎድሉ፣ ሌቦች የሚያደርጉ፣ የእግዚአብሔርን ቤት መጫወቻ የሚያደርጉ መልእክት አለኝ። እግዚአብሔር ጅራፍ ይዞ ወደ ቤታቸው ይገባዋል፣ ይበጥራቸዋል። አንድ የእግዚአብሔርን ድምፅ ሳይሰሙ ይሞታል። ምን አለ በላይ አንድ ፈሽ ያያት ሳያገኙ ይሞታል። እግዚአብሔር አሳይ ማለት ሲጀምሩ ዝም ብለው አንቺ እብድ ነው ያሉ ሰዎች፣ እግዚአብሔር ተናገረ ማለት ስትጀምር መድረግ የከለከሉ ሰዎች፣ የእግዚአብሔርን ቅባት ያደረጉ ሰዎች ምስክር ነው ጌታ እድሜ ዘመናቸውን የእግዚአብሔር ስም ድምፅ ሳይሰሙ ይሞታሉ። ነቢያቶችን የእግዚአብሔር መንፈስ የእግዚአብሔር ቅባት ያለባቸው ሰዎችን የምትፈልገው ከሆነ ቅባትን በውስጥ የምታስቀምጥ ከሆነ ያው እግዚአብሔር ምስክር ነው። እግዚአብሔርን እያየ ትነጠቃለህ። ዝም ብለህ አሜን በል። መጽሐፍ ኢየሱስ ነቢይ ነው ይላል፣ አስተማሪ ነው ይላል። አቤት መሲህ ማለት ነው የተቀባ ነው አይደለ? መሲህ ማለት የተቀባ ነው አይደል? የተቀባ ማለት ደግሞ ምን ሆነ ማለት ነው? ነቢይ ማለት ነው። ያ አይነ እምሮ ሰው ምን አለ? ከውሃ ከወጣ በኋላ ማን አይኔን አዳነ? አንድ ሰው ነው አለ። ማን ነው? ኢየሱስ ነው አለ። ለምን? እሱን ደጋግሞ ሲጠይቃቸው እንግዲህ እሱን ልትቀበሉ ትወዳላችሁ እንዳለ ልታምኑ ተወደ እውነት እውነት እላችኋለሁ እሱ ነቢይ ነው አለ። ምን አለ? እሱ ነቢይ። እስኪ የኔ ጌታ ኢየሱስ በሉ እስኪ ቾኮሎና የተቀባ ነው በሉ እስኪ ቾኮሎና መሲህ ነው በሉ። የተቀባ ነቢይ ከአንተ ጋር ከሆነ የተቀባ ሰው ትሆናለህ። መሲህ ከአንተ ጋር ከሆነ መሲህ የተቀባ ነው ጋር ትሆናለህ። የቅባቱ ጉልበት ይከተልሃል። የቅባቱ ጉልበት ያገኛል። ውድቀት ሳይሆን የክብር ከፍታ ያገኛል። ቅባትን አታሳድድ። እግዚአብሔር ሰው ካቃተ ካልገባተው ካልተመቸተው የሚመጣው መልእክት ምሰማ ነገር ምትደብር ይሆን በቃ ውስጥ ላይ ካልመጣተው አታሳድድ። እግዚአብሔር ሰው ምናምን ሰዎች ጋር አብረህ ሆነ የተቀቡትን አታውራ። እግዚአብሔር ለተቀቡት ምን ያደርገዋል? ነው አይደለም? ለቀቡት ምን ሆነ? እግዚአብሔር ለቀቡት ሰዎች ጎን ይቆማቸው። ምንም ድሃ ሊሆን ይችላል። ምንም የሆነ የተወላገደ ማንነት ሊኖረው ይችላል። ምንም የተበላሸ አማርኛ ሊኖረው ይችላል። ከሀገር ወደ ሀገር የሚሰደድ ሰው ሊሆን ይችላል። የተቀባ ቅባት መሆኑን ካረጋገጥኩ እንዳትገባው አደጋ ነው። መቀባቱን ካረጋገጥሽው አትናቂው አደጋ ነው።
መፍትሄ ያለው እነሱ ጋር ወተክታለ። ይሄ ምስክሬ ነው ጌታ። የተቀቡ ሰዎች ጓዳ እያሉ መጥቶ በራቸው ይንቋቋል። ዝም ብላ ነበር። የተቀቡ ሰዎች ጫማ እየጠረጉ መጥቶ ይንቋቋላቸው። ምክንያቱም ከየትም የሌለ መፍትሄ ቁልፍ እነሱ እጅ ላይ ሲሆን እጅ የሚያነሳ ሰው ካለ ይሄ ቁልፍ ዛሬ ወደ እጃቸው ይገባል። እድሜ ዘመን ስትፈልግ እድሜ ዘመን ስትከራተት ቆይተሃል። አሁን የምትፈለግበት ቁልፍ ወደ እጅ ይገባል። መጨረሻ ዘመን መጥቶ ሰው ሁሉ ወደ ኢየሱስ የጎረፈ ያለው ምን ፈልጎ ይመስላል? ገንዘብ ያለ ሰው፣ እውቀት ያለ ሰው፣ ዶክተር፣ ፓይለት፣ የሀገር መሪ፣ ትላልቅ ቦታ የተቀመጡ ሰዎች ወደ ኢየሱስ የመጡ ያሉት ምን ፈልገው ይመስላል? የተወሰነ ጊዜ ጠቋላ ቤት ሄዱ፣ ማርተኞች ቤት ሄዱ፣ የፈለጉትን ትምህርት ደረጃ ላይ ሄዱ፣ መፍትሄ ሊያገኙ አልቻሉም። 12 ዓመት ጀምሮ ደም ያፈሳት የነበረ ሴት ይላል መጽሐፍ ቅዱስ ደከመችው፣ ገንዘቡን ጨረሰችው፣ ጉልበቷን ጨረሰችው። ማለቂያ ሰዓት ሲደርስ የኢየሱስን ወሬ ሰማች። እሱ ጋር ነው መፍትሄ ያለው አለች። ያወራለው ገብቷቸዋል። ዛሬ የቅባቱ ጉልበት ያገኘሃል ያለው የቅባቱ ጉልበት ይነካል። በኢየሱስ ስም እጅ የሚያነሳ ሰው ካለ ላውጅ። ከዚህ በኋላ በቅባት ትጽፋለህ፣ ውጤት አንደኛ ይሆናል። በቅባት ሩጫ ትጀምራለህ፣ ዋንጫ ይዘሽ ትመለሻለሽ። በቅባት ቢሮ ሆነህ መስራት ትጀምራለህ። በኢየሱስ ስም ከፍተኛ ውጤት ይመጣልሃል። በቅባት ተቀብተህ ሱቅ ውስጥ መስራት ትጀምራለሽ። አደገኛ የሆነ ክብር ግሎሪ ይወድቅብሃል። ቅባት የሌላቸው ሰዎች ደረቅ ናቸው። ለምን መሆናቸው? ንግግራቸው ደረቅ ነው። ውይይታቸው ደረቅ ነው። የምናገሩት ነገር ስም አስማይል ይደብር፣ ይቀዘቅዛል፣ ይበርታል። ታምራት እየሰራ ድንቆች የተደረጉ ስም ከአባት እስከ አያት እስከ ቅድመ አያት ስም እየተጠራ ይበርዳል። ቸርቹ ይቀዘቅዝባል። በጣም በቃ ቆንጆ ቅላጼ አወጥቶ እየዘመሩ ይቀዘቅዛል። እንጨት ውሃ ይላል ቅባት ሳይኖር ስጋ። ብዙ ቤተክርስቲያኖችን አውቃለሁ። በጣም ትላልቅ ታምራቶች የሚደረግባቸው ቤተክርስቲያን ተብለው የሚኖሩ ቤተክርስቲያኖች ይጃቃሉ። የሚገርም ታምራቶች ይሆናሉ። አጋንንቶች ይጮኻሉ፣ ስም ይጠራል። ግን ምንም ነገር አንተን እንደሚያደርግ ነገር የለም። እዚህ ነው ስትመጡ ተጠራጠሩ፣ ፈልጉ። የሆነ ክብር ማይነካ ከሆነ ይሄ ጩኸት ያለበት ቦታ አይደለም። ሰው ነው። ይህንን ጉባኤ ከስብሰባ መለየው፣ ከፓርላማ መለየው፣